አረዳዳ ነው ባካው ሙሉ ነው አንተ አለ ፍሪጅ ባለ ጥቅም የሌለው ፍሪጅ እዚህ ጋር ሰው አለ መውሰድ ትችላለህ ችግር የለውም አልኩህ እኮ ባሪው ነበር አይ ቆይ ደውላለሁ ሄሎ ማቲ የመላር ጋሪፋን እኮ እየመረጥኩልሽ ነው አይውልሽ በቅርቡ ይዤልሽ እመጣለሁ ልሽ ከምላሴ ላይ ፀጉር ይነቀል ያው ቁሜ ይባላል ቁሜ ደላለው ምላሴ ወዲም መምላ ከጀመረ ሰንበትበት ብሏል በኮሚሽን የመጀመሪያ ዲግሪ ከያዝኩኝ በኋላ ስራ ጠፋ ስለዚህ የተማረ ደላላ ሆኛለሁ የዚህችን ሀገር የደላላ አርከን ከፍ ለማድረግ ያው ደፋ ቀና እያልኩኝ ነው ለነገሩ ውሸት በተማረ ሰው ሲነገሩነት ይመስላል አይደል ይሄው እዩ አሸው ነው እንግዲህ አይውልሽ ማርቲ የባለፈው እኮ ሸወለች ከስካፔ ወርቅ ተሸላሚ ነኝ አለች ይሁን አልኩኝ ለካሷ ሞርዲ ዳሰርታለሽ ነው አይገርምሽም አረባከባካ አንተ ሰው ያረባከባካ ለተኛበት ባከ ዘካሪያስ እባላለሁ ባጭሩ ዘኪ ብላችሁ ጥሩኝ ቆሜ ጋር አንድ ዩኒቨርሲቲ ነው የጨረስነው እኔ በቲያትሪካል አርት ነው የጨረስኩት ምን ያደርጋል ስራ ወፍ ይሄው የዚህን የደላላ ድምጽ እየሰሙ በጧት መነሳት ልምድ ይሆናል እንዴ ያን ካለበት ቤት በቃ መተኛት አይቻልም አይደል አንተ ያማልዴ ስራ እኮ ነው እንጀራ እያበሰልኩ እኮ ነው ማርቲዬ የኔና ትደውልልሻለሁ የኔ መቤት ይኸውልሽ ብጥን ያለችው ነው እሺ ይዤ መጣው አዬ እናቴ አዬ ምንድነው በስመአብ ማሸርገዳው ነው ምን የሚሉት ነው ወይ እናንተ ከመጋደም አይሻልም አረ ዝም በል በእናትህ እንዳንተ እያሽቃበጥኩ ከመኖርስ ሞቴን ነው የምመርጠው አረ እባክህ አርፋ አትስራና ወሬን አውራ በሚሰሩ ሰዎች ላይ ጣልቃ ገባ ወሬንማ እናንተ አውራት እንጂ እኛ ቤት በኩል እናውራ እንዴ አየሩን እኮ ያዛችሁት እስክርሸጡት ይኸውልህ አባቴ ያውም ተከፍሎ ነው ቁሜ ደላላው ሲባል አልሰማም ቁምላቸው ለነገሩ የተማርከው ሲና አይደለ አልከሰርክ ተጠንቀቅ ሰውዬ የማረግ ተመራቂ መሆኑን አትርሳ ያውም ደግሞ ባለዋንጫ ልክ እንዳንተ እንደዚህ አይደለም ያመጣሁት ውይ በጣም አደከምኩ ለፋ ስማ ለወሬ እኮ ዲግሪ ያስፈልገውም እሺ ቀዳዳ እና ለመተኛት ነው የሚያስፈልገው እስኪ በተማርክበት ምን አባ እንደምሰራ እናያለን ደሞ ታለ ቁሜ ቅጠረኝ ካላልከኝ እኔም አሳያለሁ ኢትዮጵያ ውስጥ አለ የተባልኩኝ የፊልም ባለሙያ ባለው ባካንተ ወሬኛ ነህ ወሬ ያልቅ ይኸውልህ ነው ሰራተኛ ከየት አባቴ እንደማመጣ ጨንቆኛል ናስቲ ወጣ ብለን ፈለግ እናርገን ለዚህ ሲሆንማ መተወን ይችላል የራስ ጉዳይ ነው ለማ ቁርስ ልጋብዝ ነበር አልፈልግም ስትታይ ራስህ ይተበላ ጠብቀኝ እንጂ ራስ ጉዳይ ነው ሲጀመርን ያገኘው ለግንባር ቦታ ነው እሱን ግዛና ጆሮ ግንዱን በለው አዎ እንደሱ ይሻላል የምሬ ነው እባክህ ጠብቀኝ ቁርስ እንደዚህ ለነገሩ ግቤት ቆይ ቁሜ የሚባል ሰው ምን ባረገው ይሻለኛል መቼ ነው ቆይ እንደው በቃሉ የሚገኘው አይ አንተ ደግሞ ያዘው ቆዳ ከታ መጣልሃለሁ እኔ የቤትና የመኪና ደላላ ነኝ እንጂ ኩላሊት ባኪ አንተ አሞሃል እንዴ አሞሃል አይ ምን አይነቱ ነው ወልመካ ረመላ እዚህ ተዘብስበ መላ ትላለህ የሌለው ባቄላ ሄሎ አለ አይወል አሁን ስመጣ ግንባር የሆነ ቦታ አግኝቻለሁ አለ ችግር የለም በኋላ መተማየት ትችላለህ ችግር የለም በቃ ደውልልኝ እዛው ነኝ ሰፈር ነኝ አረ ስልኩን ተጠቀምበት ናገባ ይኸውልህ እንዲህ እየጮኩ ነው እሺ ሰርቼ ማበላ የምታበላኝ አዎ ማበላ አንተ ሰው የነገርኩ እኮ ነው ያዘው ቆዳ የለኝም ወይ ማርቲ ነሽ እንዴ አፈር ብላሽ ወይ ማርቲዬ ከየት ተገኝቶ ከየት ይመጣል ብለሽ ነው ምኑ አፈሩና ከየት ይመጣል ብለሽ ነው ሁሉም እኮ ተይዟል ኦሆ ሰውዬ ልኖርበት ታዲያ እኔ እሱን አይደል እንዴ የምልሽ ይኸውልሽ ማርቲዬ ግድ የለሽም ትንሽ ደቂቃ ብቻ ስጭኝ ወሬኛ ለማንኛውም እየጠበቅኩ ነው አዬ አቦ ምን አባቴ ነው የሚሻለኝ በእናትህ
ምንድነው የሚያጨናንቅ? አሁን አይደል እንደ ደወለችው? ሴትዮዋ እኮ ሰራተኛ ሁላትም ምን እንደምታደርጋቸው ይኸውልህ፣ አሁን ለስድስተኛ ጊዜ ነው። እኔ ታዲያ ከማርሳ ላመጣ ሰራተኛ መንሼ ነው ሼባው ከባድ ሰው ይሆናል። አንተ ደግሞ የምን ሼባ ነው የምታወራው? ከአንድ ልጇ ጋር ነው የምትኖረው አልኩህ እኮ። እና ታዲያ ምንድነው ችግሩ? ምን አውቃለሁ ብለህ ነው? እኔ ደግሞ አንድ ሰው የለኝም፣ ሁሉንም እንዳለ አስገብቻቸዋለሁ። እስቲ ቾምቤ ጋር ልደውልለት። ቾምቤ አንድ ለእናቱ ሺህ ለጠላቱ የተባለለት አንቺ ጀግና አፉ በይኝ በእናትሽ። ቆይ እኔስ የተማርኩበትን ለምን ወደ ስራ አልቀይረው? የተመረኩት በቲያትሪካል አርት ነው። በዛ ላይ ግቢ ውስጥ አለው የተባልኩ ተዋናይ ነበርኩ። ስለዚህ እንደ ሴት ሰራተኛ ሆኜ መተወን ይከብደኛል? አይከብደኝም። ደግሞ እድሜ ለእናቴ ሙያውን እስከ ጥግን ያስተማረችኝ። ስለዚህ እድሌን መሞከር አለብኝ። አየ ቾምቤ አየ አቦ ከጭንቅ አውጣኝ በእናትህ። አየ አቦ ምን አይነት ጣጣ ነው? ሰራተኛ ከየት ነው የማመጣው? እሺ ስማ ቁም፣ እኔ አንድ ገራሚ ያሳባለኝ። ምንድነው እሱ? ምን መሰለህ፣ ግን ተረጋግተህ አድምጠኝሽ። አንተ ማል ደና አቦ ለራሴ ጨንቆኛል። እዚህ እሺ እኮ ለጭንቀት መፍትሄ የሚሆን ሐሳብ እኮ ነው የማቀርብልህ። እና ታዲያ ምን ይዘጋል? ተናገራ። ቁሜ ትተማመንብኛለህ፣ ታውቀኛለህ በደንብ። ቤት የምሰራቸው ምግቦች ታውቃለህ። ለምን እኔ አልቀጠርም? ምን ቆየት ሰራተኛ ሆኜ ነው። ታውቃለህ በደንብ መተወን እንደምችል፣ ሙያዬንም ታውቀዋለህ። ሴት ሆኜ መስራት አይከብደኝም መቼስ። ስራ ያጣ አእምሮ የሴጣን መጫወቻ ይሆናል አሉት እያስካሉ። አንተ ማል ጤነኛ አይደለህም። ቁሜ እኮ ለእኔ ትልቅ የሥራ እድል ነው። ደግሞ ታውቀኛለህ፣ አኮራለሁ። ሙያዬንም በደንብ ታውቃለህ። አንተ ልጅ ዛሬ በግራህ ነው እንዴ ተነሳው? ከውድ ደንበኞቼ ጋር ልታቆራርጠኝ ነው እንዴ? እንደውም ዝምድናችሁ በደንብ ነው የሚጠናከረው። አንተ ብቻ እሺ በል። አባቴ አንተ ስራ ፈትን አሟል። ነይማ ሂሳብ ሰጭ ነይ። ይኸውልህ ከቻልክ አንተ ደግሞ በመርሱ ታከምበት። እሺ ይሄ ምኑ በሽተኛ ነው? ወልመታ ስማ ቁሜ፣ ባላሳምንህ ደግሞ ነው ሞቻለሁ። እሺ ልብስ ብቻ ልቀበል እንጂ ሌላውን ነገር። እሙዬ እኔ ብርሽን እንዳያነሱብሽ ውሰጂኝ። እንዲህ ነበር ያላችሁ የምትጫወትብኝ ከዳመዷ ምናምን። ምን አለበት አሁን አንቺ ቤት ቢሆን የምገባው ትንሽ ነበር ደህና አድርጊ። አንቺማ የቤት ሰራተኛ ሚስት ነው። አይ ቁሜ፣ አሁን አንተ ከለየ ይሄ ስራ ለኔ አይሆንም ማለት እርግፍ አድርጌ ነው የምተው። በታምር አለኝ። አይቼዋለሁ። በጣም የሚገርም ቤት ነው። አሪፍ ነው። ለወንድ ላጤ ይሆናል። አንተ ነኝ ቁሜን እያወቀኝ እንዴት ዋሻለሁ? በጣም የሚገርም ነው። አየ አቦጣጣ የለውም። አየ ደግሞ ምን ፈለግ? ኧረ ቁሜ ድረስልኝ። ቁሜ ታምሜያለሁ፣ ድረስልኝ። ዘኪ እኔ አሁን ለቀልድ የሚሆን ጊዜ የለኝም፣ ስራ ላይ ነኝ። ኧረ እየቀለድኩ አይደለም። ቅድም የበላሁት ምግብ ነው መሰለኝ ቁርጠቱን አልቻልኩትም። ልሞት ነው ቁሜ። እና ታዲያ መድኃኒት አትውጥም እንደ እኔ ምን ላድርግ? የምን ኧረ በእናትህ መራመድ እራሱ አልቻልኩም። ደግሞ ቤት ውስጥ ምንም አይነት መድኃኒት የለም። መራመዱን ላንኳ አልቻልኩም። ይኸውልህ ዘኪ፣ እየቀለድክ ከሆነ ግን የኔ እናንተ ነገር ያበቃለታል። ወይ ኧረ ልሞት ነው። ኧረ ድረስልኝ፣ ልሞት ነው። ዘኪ አንተ ዘኪ፣ ይሄ ልጅ ምሩ ነው እንዴ? ቆይ ዘኪስ እንደው ያስቸግራችኋል መሰለኝ። ጋሼ ሽንት ቤት ገብተው ከርቸም ብለው ነው። ወይኔ ወንድሜ በጣም አመመው እንዴ? ኧረ በጣም ነው መሰለኝ ያመማቸው ጋሼ። እኔ ራሱ ከመጣሁ ስንት ጊዜ ተመላለሱ። ወይ ጋሼ ምነው የአገር ቤቱን አርቄ ቢያስኩ ኖሮ ንቅል ነበር የሚያደርግላቸው። ንቅል። አይ ለሱስ ችግር የለም። ሐኪም ቤት ወስዷለሁ። በዚህ ዘመን ምን ሐኪም አለ ብለው ነው? ምን ሐኪም ባለፈው ዕለት
በዓለም አልነበር? ይኸውልዎት አንዳንዱን ነገር ስቀማምስ ወደ እንትን ያስኩኝ ሐኪም ቤት ብሄድ ምን ቢሉ ጥሩ ነው? ምን አሉሽ? ጋሽ ለሰው የሚነገር አይደለም። የሚናገር አይደለም አትበይ፣ ተናገሪ። ምንድን ነው? ለጆሮም እኮ ከባድ ነው፣ ያሳፍራል ጋሽ። አይ አንቺ ብትናገሪ ከሆነ ተናገሪ። ያሉኝማ እንግዲህ ምንድን ነው የመሽኛ መጥበብ እኮ ነው ያሉት ጋሽ። የመሽኛ መጥበብ? የመሽኛ መጥበብ አያሳፍሩኝ እንዴ? ከዛስ ሕክምናው እንዴት ሆነ? ምን ሕክምና አለው ጋሽ? እሱ እኮ የፈለገውን ፈልጎ ነው እንጂ እኔማ ብን ብዬ ሮጬ እኮ ልጬ ነው የመጣሁት ጋሽ። እናማ እግሬ አውጪኝ ብዬ ስሮጥ መጣሁ ጋሽ። እኔ የምለው ቆይ አንቺ ማን ነሽ ደግሞ? እዚህ ምን ትሰሪያለሽ? እኔማ እድለ ቢሷ ነኝ ጋሽ። ማለት እኔማ መንገድ ኩርምት ብዬ ቢሆን ጊዜ ምን ሆነሽ ነው አሉ። የወዴድ ሁሉ ስነግራቸው እኮ ነው እኔ ችግር የለውም ሰው ቤት አስገባሻለሁ ብሎ ነበር ያመጡኝ። ቀድሞው የተያዙ እንጂ ጋሽ ማለት ሰራተኛ እንድትሆኚ ነው እንዴ ያመጣሽ? ታዲያ ዛሬ ተዋውቀው አያገቡኝ ለምን ይሆናል ጋሽ? እና እኔ የምለው ቆይ ሁሉንም ነገር ትቻለሽ ማለት ነው? ሁሉን ነገር ትቻለሽ ሲሉ ማብሰልም መጋገርም ትቻለሽ? እሱንማ እንዴት አልችል ሴት አይደለሁ እንዴ ጋሽ? ሌላስ ምን ትቻለሽ እንዴ ጋሽ? እንዴት ይሄን አያውቁም? ላሳዩት እንዴ? ምረብ ታሳይ እና እንዴት ነው ጋሽ? ይፈልጋል ምን ማየት ነው? ምኑ? ቆይ ግዴለትም ጋሽ ላሳዩት። ምንድን ነው የምታሳይ? ቆይ ግዴለትም ጋሽ ላሳዩት። ኧረ በስመ አብ ወልድ። እርስዎ እንዳይደሉ እንዴ እንግዲህ ምንድን ነው ያዙ? ኧረ ዘኪ ወይ ዘኪ ድረስልኝ። ኧረ በስመ አብ ወልድ። ሂድ ኧረ በስመ አብ ወልድ መንፈስ ቅዱስ። ኧረ በስመ አብ። ሴትዮዋስ? ይህ ስገባ እኮ መለመላዋን ሰዓት አላስችላለኝና አዋጥኳት። የት ነበርክ? ቆይ ምኑን? ዘኪ አትቀልድ። አንተ ነበርክ እሷን መሰለህ ስትጫወትብኝ የነበረው? ነግሬህ ነበር እኮ አንተን አላምንም ያልከኝ። ወይ ጉድ። እንግዲህ ቁምላቸው። አሁን ምንድን ነው ትስማማለህ ወይስ አትስማማም? ምኑ? ኧረ ምን ያስሬ ምኑን ይልብኛል እንዴ? ደግሜ ላውልቅ እንዴ? የቤት ሰራተኛ መሆኑን ነው። ዝምታ መስማማትን ይገልጻል። ጉደኛ ነህ አንተ፣ እውነትም ታምረኛ ነህ። እኔን እንደዚህ ካሳመንከኝ እኔ ቁምላቸው ካመንኩ ሌላም ሰው ታሳምናለህ ማለት ነው። የስ ስለዚህ ተስማምተናል ማለት ነው አይደል? አዎ ተስማምቻለሁ። የስ ወደዛ አይደለም ያውልህ፣ ግን ሙሉ ኃላፊነቱን ትወስዳለህ። አረ ችግር የለውም። የእርግብ አሞራ ከዘክዬ ጋር የእርግብ አሞራ እና ጋሽ እንሂድ። ይኸውልህ ዘኪ፣ አንድ ነገር እንዳይፈጠር ተናግሬያለሁ። ስማ፣ ማን ነው ዘኪ? እኔ እንደሆነ አትጠገብልን። እሺ ይኸውልህ የሆነ ተጠንቀቅ። ልጅ አለቻቸው፣ የደረሰች ልጅ እንቡጣ ሆነች። በዛ ላይ ደግሞ በጣም ሞልቃ ነች። ነግሬሃለሁ። እሷም ሎጋ እኔም ሸጋ። ምን ያውለናል ካልጋ? ምን ከዋልንም ማድረግ ነው ወጋ። እንዲህ እንዳልወጋ የሚወጋት ነገር ይውጋና ውጋት። ተናግሬያለሁ። ምንም ነገር እንዳይፈጠር አሁን ላምጣው እኮ ነው። ካላገኘሁት ማርቲዬ እንግዲዋን ዘጋች ብለናል። መጥተናል። አሁን ነው የምትመጣው? የተሻለችውን እኮ እየመረጥኩልሽ ነው ማርቲዬ። ለነገሩ ይሁን ልጅ እግር ናት፣ ሙያ ካላት በቂ ነው። አዎ እንዴ በፊት የሚሰራ ቤት እንዴት ያለች ምስጉን መሰለችሽ። እና ለምን ከዛ ወጣች? አሰሪዎቿ እንዳለ ወደ ውጭ ሀገር ሄዱ አይደል እንዴ? ይሁን እንግዲህ ጥሩ ነው። ለመሆኑ ማን ነው ስምሽ? የእኔ ስም አትጠገብም። ይኸውልሽ እትዬ ሜቴ ምናምን የሚለውን ታየውና ማርታ ወይ ማርቲ ካልሽኝ በቂ ነው። ያው ስጋ ይዞኝ እንጂ እኮ አንድ ፍሬ ልጅ ነኝ አይደል እንዴ? ቁሜ ያውም አንድ ፍሬ ልጅ ነሽ። አንድ ፍሬ ልጅ የገጠር ሰው ያው ልምድ ሆኖባቸው ነው። ሙያ ግን አለሽ? አዎ ሜቴ ማርታ ማርቲ አንዱ ይበቃል። ለእኛማ አስቀሪልን እንጂ አይደል እንዴ? ምኑን እንዴ መጥሪያውና ማርቲዬ አንዱ ወይ ማርታን ወይ ማርቲን ምረጪ። አቤት አቤት ትችልበታለህ እኮ። በልሽ ያንተን አሁን ትራንስፈር አደርግልሃለሁ። እንዴ አረ ቢቀርስ አይደል እንዴ? እንደው ቢቀር ዝም የምትል አትመስልም።
በል አስገባልሃለሁ። አይ ማርትዬ እኔ ሲጀመር እኮ ወዳጅነቱ ነው ዝምድናችን ይበልጥብን። ግን ካልሽ ልቻገር 1000 አለሽ አይደል? ልኬልሻለሁ እኮ ባለፈው ቴክስት አድርጌልሻለሁ። በእሱ ላኪልኝ ካስቸገርኩሽ። አዎ አለ አፈር ማቂቢ ያቀጣል። በል እልክልሃለሁ። ነይ እናቴ አንቺ ተከተይኝ ቤቱን ላሳይሽ። ዘኪ እንደው እግዚአብሔር ይስራን የለም መድኃኒዓለም ይስራን የለም ከእኔ ወዳጅ እኮ ቆምላቸው ጎበዘኝ። ወይኔ ጉዴ! አንተ ከምን እያደረክ ነው? ሲጀመር ነው የፈራሁት ይሄንን ነገር ነው። ምኑን? ኧረ በፈጠረ ዘኪቶ ድምፅህን ቀይረው። ኧረ ተው። ኧረ እባክህ አያስፈልግም። ምን ማለት ነው እሱ ደግሞ? እባክህ ማርትዬ ከሰራተኛ ይልቅ ባል ነው የሚያስፈልጋት። ባል? ምን አልክ? ሲጀመር ይበለኝ እጄን ያገኘሁት። ለማንኛውም ቆምላቸው ጎበዘኝ፣ ከዚህ በኋላ ከባለቤቴ ጋር ሳይሆን ከኔ ጋር ነው የምታወራው። ከዚህ በኋላ እዚህ ቤት ዝር እንዳትል። አይ እኔ ምንም አላማረኝም። ችግር የለውም ለእሷ ትቸገር። አሁን ሰሞኑን ማርታ አማሪ ማለቷ ስለማይቀር የአማራትን ይዘህ ትመጣለህ። አሁን ይኸውልህ ዘኪ እንደው በፈጠረ ማርታ እንዳመጣ ድምፅህን ቀይረው። እንዴት ያለ ባለጸጋ ቤት መሰረት የገባሁት ከቀድሞ የተሻለ ነው። ሴትዮዋም እንዴት ድርብብ ያሉ መልካም ሰው መሰሉት። አሁን አለቃህ መታለች ማለት ነው። እስኪ እንደ ቅድሙ አውራ አንተ ኩክንያም። ኧረ ጋሽዬ ምንም እንዲህ ብለው እንዳይሰሩ የባለጸጋ ቤት ነው ቤቱ እንደሆነ እኔ ሙያ እንደሆን ጠባይ ይወዱታል። ግድ የሉትም ጋሽ አይስቡ። አሁን በአንተ ቤት የምርጫ ቅስቀሳ እያደረክ ነው። ያው ለሳምሪ ይቅር እሺ። ማርታ የዋዛ ሰው አይደለችም። ኧረ ጋሽዬ ስላምሮቱማ ነገር ይሄን ያው ተሬ መስራት ነው የምፈልገው። ስራ እንደሆነ የተማርኩት ካንተ አይደል? አቤት ቀደዳ። ያው ለስካሁን ሄዳላለች። እኔን እዚህ በወሬ ወዴን አትንፈው። አይ ጋሽ እንደዛማ ቢሆን በምን እድል እስኪ እስከዛው ጥብቄ ሊያዘው። ማነሽ ጥጋቢ? ወይ ኧረ እኔ ጥጋቢ አይደለም ደግሞ አትጠገብ ነው ሰው። ጥሩ እሺ አትጠገብ። አቤት እሜቴ። ወይ እሜቴ ምናምን አትበይኝ አላልኩሽም? ማርቲ ይበቃሻል። እስከ ለምደው እኮ ጭንቅ ሆኖብኝ እኮ ይዘንማ ማርቲ ነበር አይደል ያልሽኝ? ቀልደኛ ነሽ። አይ ማርትዬ ያለው ደግሞ ባዩኝ እንዴት ያለው አድማቂ ነበርኩ መሰለው። ምን እያልሽ ነበር የምታደምቂ? አይ አሁንማ ካፌ ጠፋ። የከተሜው አይዞት ጥልጣል። ምን አዝማሪ ነበርሽ እንዴ? ኧረ ምን በወጣኝ። ግን እሱንም በይ ካልሽኝ አያቅተኝ። አዝማሪነቱ ነው እናሳ ልበልሎት እንዴ? እሺ በይ። የመንገዶኝ እርሶ ካስደሰቱት እንግዲህ ተቀበል። እሺ እኔ ሰበብ ያረኔ ሰበብ ነይ ሰበብ ይላሉ። እሺ ሰበብ ያረኔ ሰበብ ነይ ሰበብ ሰበብ ያረኔ ሰበብ ነይ ሰበብ ሰበብ ጨጓራና ጉንጤት ነይ ሰበብ ጥሩ ምግብ ነው። ነይ ሰበብ ሰበብ ልብን የሚነካው ነይ ሰበብ ብር ማጣት ነው። ነይ ሰበብ ገንዘብ ማጣት ነው። አይ ማርቲ ደስ አሉት እኮ። አይ ጥጋቢ ምክር ሰው ነሽ ማርቲ። አትጠገብ ነው ስለ አትጠገብ። እሺ አትጠገብ። ጉደኛ ነሽ። እስማ እንዴት ደብሮኝ ነበረ መሰለሽ። ዘና ያደረግሽኝ። ባይሆን ቡና ፊልኝና ደግሞ እንጫወታለን። ባይሆን ትንሽ እዚህ ትከሼ ላይ ያድዝ አድርጎኛል። በዛው ታሽኛለሽ። እሺ ነይ በቃ ነይ። ቡና ቀራርቢና ቡና እናፈላለን። ጀርባዬን ታሽኛለሽ። እንዴ ልጅ ተበላ እንዴ? አንተ እስካሁን እየሰማኝ ነበር እንዴ? ምን አልከኝ ጥጋቢ? ትከሻዬን ወገቤን ታሸኛለህ አለችኝ እኮ። እና ታዲያ የባል ወጉ አይደለ እንዴ? አሸታ አርጋታ እንዴ ነገርየውስ እሰራዋ ታዲያ። ኧረ ቁም ያተሳቅ አንድ ነገር በለኝ። አንድ ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ ኧረ ተው ሰበቢ። ተው ግን ቁሜ ተው። የራስ ጉዳይ አቦኔ ስራ አለብኝ። አንተ ዛሬ ታዋርደኝ ነው ልቀጫለሽ።
እንግዲህ ማርትዬ እንዲህ ከሆነማ ሂሳብ ላይ ማስኬድ ታደርጊያለሽ። የከተማ ሰው ለሳቅም እንደሚከፍል እኮ የሰማሁት እዚህ ከመጣሁ ወዲያ እኮ ነው። አንቺ ብቻ በዚሁ ቀጥይ እንጂ በደንብ ይጨመርልሻል። ደግሞ ቡናሽ ራሱ ልዩ አይደል እንዴ? አረ ማርትዬ እንደውም ተቻኩዬ እኮ ድፍርስርስ አደረኩት፣ አበላሸሁት። አረ ቆንጆ ነው። አይ ቁሜ አሁን ገና ነው ደህና ሰው ያገኘልኝ። ቁሜ ከቁሜ ጋር በደንብ ትግባባላችሁ አይደል ማርትዬ? አሁን ያው ሁሌ እሱ እኮ ነው ሰው የሚያመጣልኝ። ግን አንዳንዴ ትንሽ ይዋሻል እንጂ ጥሩ ልጅ ነው። በጣም በጣም ጥሩ ልጅ። እርሶን ከመሰሉ ሴትዮ ጋር ያገናኘኝ እሱ አይደል? ይባረክ። ባይገርምሽ እሱ ካመጣልኝ ዋስ ራሱ አልጠየቅም። አረ እንኳንም እንደዛ ሆነ ለእኔ በጀ። ማለት ያው ማለቴማ ያው ማርትዬ ዋስ አምጣስ ብትይኝ ከየት አባት ያመጣ ነበር? ተያዥ የሚሆን እሱ አልነበረም ማለት ነው? ማን አለኝ እኔ ዋስ እኮ እሱ አንዱ መድኃኒዓለም ብቻ እኮ ነው። ታዲያ እሱ አይበልጥም ብለሽ ነው? ቆይ ግን አባትሽ የት ነው ያሉት? ገጠር ነው ገጠር። እሱንማ ቅድም ስታወሪ ሰማሁ። ውይ ማርትዬ እየሰማሽኝ ነበር እንዴ? አዎ አባትሽ ጨዋታ አዋቂ ይመስላሉ። ግን ለምንድን ነው ወደዚህ የመጣሽው? አይ ምንም የሚነገር ነገር አለው ብለው ነው። እስኪ ተውኝ። ምንድን ነው? ከሰው ጋር ተጣልተሽ ነው? አረ ምን በወጣኝ ማርትዬ፣ እንደሱማ ቢሆን ሸጋ። ታዲያ ምንድን ነው? የቀን ጎዶሎ ነው ማርትዬ። ሴት ልጅ እንደሆነ ስቃያችን ብዙ ነው። አንዱ ካላገባው ሲል እኮ ነው ውጪ መጣሁት ወደዚህ ሀገር። ያለ ፍላጎትሽ ነው? ሆላስ እንደ ልጃቸው እኮ ሆናለሁ። እኚህ ባለጌ። ይገርማል። ይሄ ነገር አሁንም አልቀረም ማለት ነው? መች ቀርቶ ደነዝ መች ይጠፋል ማርትዬ። ቆይ ግን አንቺ የከንፈር ወዳጅ ምናምን የለሽም ነበር? አረ ምኑን አመጣሽው ማርትዬ? ያው ጨዋታውን እኮ ነው። መቼም በዚህ ውበት አፍቃሪዎችሽ ብዙ ናቸው። ሸጋነሽ እያልሽ ነው ማርትዬ? ታዲያስ እንዴ ምን ይወጣልሻል? በዛ ላይ ጸባይ ሰኔ እንደሆንሽ ታስታውቂያለሽ። አድዬ እንደው ምን ሰጠኝ? እኔ እኮ ድሮም ቦታ እዚህ እንደሆነ አውቅ ነበር። እንደው ምን ውስጥ አመጣ ሰጠኝ አምላኬ። ምንድነው የምትይው? ጥጋቢ ማርትዬ ማለት አትጠገብ። ምንድነው የምትይው? አይ ማርትዬ እሱማ ብዙ ወዳጆች ነበሩ፣ ግን አንድም ልቤ ውስጥ አሸንፎኝ የሚገባ ጀግና አጣሁ። ለምን? ኧረ ማርትዬ ተይኝ፣ ማሳፈርሽኝ እኮ። እና እስካሁን ምንም ሄሎ ቤቶች፣ የኔ ልጅ ታሽ እንዴት ዋልሽ? የኔ ቆንጆ እንዴ ማሚ አዲስ ሰርግ አገኘ እንዳትይኝ ብቻ። አሁና በሄድ ሰላም ቤት እውሽ እንዴት ነው የምታምሪው? ስምሽ ማን ነው? ዘኪ። ምን? ዘኪማ እኮ የአባቴ ስም እኮ። አሪፍ ሂድ። በአባቴ ስም ነው የምትጠሪው? ኧረ ምን የመሰለ ስም አላት። እንዴ ማሚ ታዲያ ስምሽ ማን ነው? የኔ አትጠገብ አትጠገብ። ቆንጅዬ ስም ነው ያለሽ። ለማንኛውም ሻወር ውሰድና በደንብ እንጫወታለን። እሺ ልምጣ? ወይኔ እንትን ውሃ እኮ ላቀርብላት ብዬ እኮ ነው። ያው ሸፋን ማሚ በጣም ተጫዋች ልጅ ነው ያመጣሽው። በጣም እንጂ እኔ ልጅ እኔ ራሱ እንዲሁ ስታስቀኝ ነው ያልኩት። ግቢና ቶሎ ታጥብሽ። ኦኬ ማሚዬ። አትጠገብ። አቤት። አትጠገብ። ማርትዬ አከበርሽኝ፣ እግዚአብሔር ያክብርሽ። የማንም ሰው እኮ እንዲህ በሙሉ ስም ጠርቶ እንዳያውቅም በሙሉ ስም የጠራሽኝ። አሁንማ ለመድኩሽ አይደል እንዴ? በይኔ እስኪ እዚህ ጋር እንዴት ቀስፎ ይዞኛል መሰለሽ ትከሻ። እኔ እስኪ እሺ ውጪና ቶሎ ምንድን ነው? ምንም አላልኩም። እዚህ ነው እኮ በይኔ ቶሎ በይኔ እስኪ እሺ ቶሎ በይሽ። ቀስፎ ይዞኛል። እሺ ልኝ እስኪ እሺ ነይ እስኪ እሺ ምንድን ነው?
ውጭና ላይ ውጭና በደንብ አድርገሽ ጫን እያልሽ ቶሎ በይ ተነሽ። ኧረ እንደሱማ አይሆንም። ምንድን ነው የማይሆነው? ለምን? ስንት ነገር አለ። ምን እንዳልበላሁት ብዬሽ ሶፋ እንዳልጫለሽ። ወይ በቃ ጊዜ እንትና ትበይኝ አታድርቂኝ። በቃ ነይ ውጭ ያልኩሽ ውጭ ቶሎ በይ ነይ። እንደው በደንብ ልስተካከልና በደንብ እሺ። እስኪ ይኸውልሽ በደንብ ጫን እያልሽ እዚህ ጋር ነው ያልሽ። ጭምድድ አድርጎ መያዘኝ ቅስፍ አድርጎ እሺ። እንደዚህ በደንብ ሽኝ እንጂ በደንብ ወገቤ ላይ ውጭና እሺ። እሱ ጋር እንደሱ እንደዚህ እንደሱ። በስመ አብ አትጠቀም እጅሽ መድኃኒት አይደል እንዴ? በስመ አብ በቃሽ፣ አትጠቀም በቃሽ። በቃ አትጠቀም ምን ሆነሽ ነው? ሽንቴ መጣ